ኑ እስቲ ዛሬ ወደ ቃሊቲ ልውሰዳችሁ። 1500 ዶሮዎችን ይዘን ነው የምንሄደው። ፉል ፓኬጅ ነው። ሙሉ ነገሮችን ያሟላ ስራዎችን ነው የምንሰራው። እዛ ሄደን ታዲያ ምን ምን ተግባራትን እንደፈጸምን እናንተም አይታችሁ ትማሩበታላችሁ። ለወደፊትም በዚህ አይነት መልኩ ብትሰሩ አንድ ደረጃ ቀደም ያለ ስራዎችን መስራት ትችላላችሁ። ስለዚህ ዛሬ ብዙ ስራዎችን የሰራንበትን ቃሊቲ 1500 ዶሮዎችን ፓኬጅ ይዘን እንሰራለን ማለት ነው። ምን ምን ስራዎችን እንደሰራን እንግዲህ ሃይላይቱን እዚህ ጋር እያያችሁ ነው ያላችሁት። በቀጣይ ደግሞ እያብራራው ነግራችኋለሁ። ለእናንተም ትምህርት እንዲሆናችሁ ወይም ደግሞ እናንተም በዚህን ያክል ደረጃ ብትሰሩ ጀማሪም ብትሆኑ ልምድም ቢኖራችሁ ከዚህ ቀደምም የሰራችሁ ብትሆኑ ከዚህ ቀደም የከሰራችሁን ብትሆኑ አዲስ ጀማሪዎችን ብትሆኑ ለሁላችሁም የሚጠቅም አይነት አሰራር ነው። እርባታው በዚህ መልክ ቢዘጋጅ ከበሽታ ነፃ ሆኖ ነፃ የሆኑ ዶሮዎችን ማሳደግ ትችላላችሁ። ይሄ ደግሞ ለወደፊት የእንቁላል ጣይ ዶሮዎቻችሁ ተስፋ በጣም ትልቅ አይነት ውጤት አለው ማለት ነው። ስለዚህ እነዚህን ስራዎች የሰራናቸውን ስራዎች አንድ በአንድ ለምን እንዳደረግናቸው መቼ እንደሚደረጉ ሙሉ መረጃዎችን ሰጣችኋለሁኝ። እናንተም ደግሞ በዚህ መልኩ ተከትላችሁ እንድትሰሩ ፈልጋለሁኝ ማለት ነው። ስለዚህ ዛሬ የምንሄደው ወደ ቃሊቲ ነው። ቃሊቲ እንግዲህ ደንበኛችን ዶሮችን ኦርደር አደረገ። እኛ ደግሞ እዚህ ጋር ስንሰራቸው የምትመለከቷቸውን ስራዎች በሙሉ በነፃ ነው እያደረግን ያለ ነው። 0.5 ሳንቲም ከደንበኛው አንቀበልም። የትራንስፖርት ብትሉ የኬሚካል ርጭት ብትሉ እኛ መተን እዚህ ጋር የምንሰራቸውን ስራዎች እያንዳንዷን ነገር ከአርቢው ምንም አይነት ክፍያ አንጠይቅም። ይሄ ለየት የሚያደርገን ነገር ነው። ስለዚህ በማውራት ብቻ ሳይሆን መስራትም በተግባርም ደግሞ ዛሬ ሄደን አርቢውን ደግፈን እያንዳንዱን ነገር አስተምረን አርቢው ግር ሊለው የሚችለውን ነገር እንዳለ አብራርተንለት ከዶሮቻችን ጋር በሙሉ ኃላፊነት እዛው ተገኝተን ስራዎችን ልክ ከዚህ ቀደም እንደምናደርገው ማለት ነው። ብዙ አዲስ ነገር አይደለም። በተደጋጋሚ ያያችሁት ስራ ስለሆነ ማለት ነው። የጀመርነው የታጠቡ ክሬቶችን ዲስኢንፌክት በማድረግ ነው። ያ ማለት እያንዳንዱ ክሬት በዚህ መልኩ ፀሐያማም ስለሆነ ለምሳሌ ብዙውን ጊዜ ደመና በሆነበት ሰዓት ወይም ደግሞ በጣም ቅዝቃዜ ባለበት ሰዓት ክሬት ወዲያውኑ አጥቦ ዶሮ አይጫንም። ደመና በሆነበት ሰዓት፣ ፀሐይ ባለበት ሰዓት ግን እዛው ከጎን እያደረቅን እየተራገፈ ራሱ ከፍተኛ ፕሬዠር ስላለው ሙሉ በሙሉ ነው የሚነቅለው ማለት ነው ከላዩ ላይ። ስለዚህ በዚህ መልኩ ዲስኢንፌክት ተደርጓል። የታጠቡ ክሬቶች ናቸው። በዚህ መልኩ ከበሽታ ነፃ የሆኑ ከዚህ ቀደም እንግዲህ እነዚህ ሳጥኖች የተለያየ ቦታ ያደረስናቸው ናቸው። ስለዚህ ላያቸው ላይ ኩስ ስለሚኖር ሙሉ በሙሉ መጸዳት መቻል አለበት እላው ላይ ማለት። ልክ በዚህ መልኩ ዲስኢንፌክት አደረግነው። ከዛ በሚቀጥለው ደግሞ ዶሮቻችን ምንም ከኛ ጋር ነፃ ሆነው ቢሄዱ የምናጓጉዙበት አይነት ሂደት ግን ደካማ ከሆነ ይሄ የበሽታ መተላለፍ ሂደት ወይም ደግሞ በሽታ የመፈጠር የማገርሸት አይነት ነገር ይፈጠራል ማለት ነው። ለምን ረጅም ጊዜ ኩስ ላው ላይ ስለተቀመጠ የነዚህ ባችም ስላልሆነ አንድ ላይ ማች የሚያደርግ አይደለም የኩስ አጣጣላቸው ማለት። ስለዚህ ከዚህ ጋር ተያይዞ በዚህ መልኩ ዲስኢንፌክት ካደረግነው በኋላ ነው ስራዎቻችን የጀመርነው። ደንበኛው በተገኘበት ደግሞ እያንዳንዷን ዶሮ ቆጥረን የማስረከቡን ስራ ሰርተናል። ደንበኛው አይቶ እዚህ ጋር ደንበኛ መገኘቱ ትልቅ የሚባል ጥቅም አለው። እያንዳንዱ ደንበኛ መጥቶ የሚወስዳቸውን ዶሮዎች ሳጥን ውስጥ ሲገባ ተቆጥሮ ከዚህ በተጨማሪ ደግሞ አንደርዌቶቹን ለመለየት ወይም ደግሞ እነዚህ የጄኔቲክ ችግር ያለባቸውን ዶሮዎች ለመለየት ከዚህ በተጨማሪ ደግሞ አይመቸኝም ሊል ይችላል። ሲጭን በቃ የሆነ የሚደብር አይነት ዶሮ ላይ ውስጥ ላይ ካለ እንዲቀየርለት ቁጥር እንዲያይ ያ ማለት ሁለቴ ስለማንቆጥር ማለት ነው። እዛም አሳያችኋለሁኝ። ሁለቴ አንቆጥርም እኛ። ስለዚህ ይሄንን ለማመቻቸት አርቢው እርባታችን ድረስ ተገኝቶ ከዚህ ቀደም በእርግጥ የራሱን የሆነ ጉብኝት ያደርጋል። ያ ማለት አንድ ዶሮ አርቢ ባለሙያ ይዞ መጥቶ ሊሆን ይችላል። ራሱን ባለሙያ ሊሆን ይችላል። ከዚህ ቀደም የሞከረ ሊሆን ይችላል። አዲስም ሊሆን ይችላል። በእኛ የሚጥሉም አሉ። ስለዚህ እነዚህ ሁሉ ነገሮች መጥቶ ቀደም ብሎ ከአንድ ሳምንት በፊት መጥቶ ዶሮቹን ያላቸውን ፕሮግረስ በቃ ከአንድ ሳምንት በኋላ እነዚህ ዶሮዎች ከእኛ እርባታ ለቀው የሚወጡ ናቸው የምናስረክባቸው ናቸው ብለን ጉብኝት ጠርተን ደንበኛው መጥቶ ዶሮዎቹን አይቶ ነው የሚረከበው ማለት ነው። በእንደዚህ አይነት ስራዎች ነው የምንሰራው። ስለዚህ በዚህ መልኩ ደንበኛው ተገኝቶ እያንዳንዷን ይኸውላችሁ ከላይ የምላችሁ ነገር ይኸውላችሁ እዚሁ በቪዲዮ ታገኙታላችሁ። እያንዳንዱ ዶሮ በፐርሰንት ነው እኛ የምንጠቀመው። ለምሳሌ በፐርሰንት ነው ማለት የዩኒፎርሚቲ የራሳቸውን የሆነ ስታንዳርድ አላቸው። እንደ ዓለም አቀፍ ነው። ስለ አይንሸት ፋርም አይደለም ወይ ኢትዮጵያ ውስጥ ስላሉት ስለ አንዳንድ ፋርሞች አይደለም። ዓለም አቀፍ የሆነ ስታንዳርድ ነው ያለው። ስለዚህ ዩኒፎርሚቲያቸው ያ ማለት ልዩነታቸውን በአጠቃላይ ስንመለከት ከመንጋው ከ10% በላይ ሊሆን አይገባም፣ በታችም አይገባም፣ በላይም በታችም ማለት። ስለዚህ ቢያንስ በትንሹ ከ83% እስከ 85% ያክል ዩኒፎርም የሆኑ ዶሮዎችን የማስረከብ ግዴታ አለብን። ያን ነው ቄብ አስተዳደግ ትልቁ ፈተናውና ትልቁ ቄብ ዶሮዎች እናሳድጋለን ማለት ከበሽታ ነፃ አድርጎ ማሳደግ፣ ሁለተኛ ደግሞ ዩኒፎርሚቲያቸውን መጠበቅ ነው። ስለዚህ በዚህ መልኩ እያንዳንዱ ዶሮ እዚህ ጋር ሲመጣ ምናልባት የጄኔቲክ ችግር ያለበትን አንደርዌት የሆኑ ዶሮዎች እያንዳንዷ ተመንጥራ ትወጣለች። ስለዚህ በዚህ መልኩ አርቢው ደስተኛ ሆኖ
ለነገ ተስፋ የሚሆኑትን አይነት ቄብ ዶሮዎችን ወስዶ እንዲሄድ እናደርጋለን ማለት። ስለዚህ አርቢው እዚህ መገኘት ዋና ትልቁ ጥቅም እዚህ ጋር ነው። ሌላው እንግዲህ መኖም ተካቶበታል። ከዚህ ቀደም እኛ ጋር ሲጠቀሙ የነበሩት መኖ እኛው ድርጅት ላይ የሚዘጋጅ አይንሸት ፊድን ይዘንላቸው ሄደናል። ስለዚህ መኖም አብሮ ተጭኖላቸዋል እንደምትመለከቱት ከስር ማለት ነው። ወደ 40 ኩንታል የሚጠጋ መኖ ነው የተወሰደላቸው። ስለዚህ እንደምትመለከቱት እንግዲህ ዶሮቻችን ደግሞ ጥሩ በሚባል ቴምፕሬቸር፣ በነገራችን ላይ ለየት የሚያደርገው ነገር እኛ ስንጭን የምንጭንበት ቴምፕሬቸር እዚሁ እርባታችን ላይ ተነቦ ለአጭር ርቀት ወይም ደግሞ ለረጅም ርቀት ተብሎ ነው የሚጫነው ሲጫን ማለት ነው። ያ ማለት እንግዲህ ከአርቢው ጋር ስምምነት አድርገን ነው ሂት ስትረስ እንዳይጎዳቸው ማለት ነው። ዶሮቹን በትራንስፖርቴሽን ስትረስ ከፍተኛ የትራንስፖርቴሽን ስትረስ ጫና የሚኖርባቸው ከሆነ ዶሮቹ ምናልባት እኛ ጋር ፐርፎርም ሲያደርጉ የነበሩትን አይነት አቅም እዛ ሄደው ላይታዩ ይችላሉ። ስለዚህ የምንጭንባቸው የቴምፕሬቸር የትራንስፖርቴሽን ቴምፕሬቸር ራሱ እዚሁ ታይቶ ነው ማለት ነው። እዚህ በፕሮግራም የምናደርገው አንድ ለዶሮዎቹ ምቹ ይሆናል የሚለውን ነው። እርባታውን በዚህ መልኩ ተቀብለነዋል። አርቢው ራሱን ጥረት አድርጓል። እኛም ደግሞ የራሳችንን ጥረት ጨምረንበታል። እንደምትመለከቱት መልኩ በ75 ዲግሪ ዋይድ በዚህ መልኩ ኬሚካል እየተረጨ ነው ያለው። ልክ እቤት ሲረጭ ልክ ይሄ በጣም በጥንቃቄ ነው መረጨት ያለበት ቤት፣ በተለይ የመጨረሻው ርጭት ላይ ልክ እንደምትመለከቱት በሃይ ፕሬሸር ወሸር እንዲሁም ደግሞ በ75 ዲግሪ ዋይድ መሆን መቻል አለበት። ካልሆነ ግን ቤቱን ያረጥብባችሁና ለሌላ አይነት ተጓዳኝ ችግር ዶሮቻችን ይዳርጋል ማለት ነው። በፍጹም መሬት አይረጭም። አየሩ ነው የሚረጨው። ያ ማለት እንዲበተን ያስፈልጋል። ስለዚህ በዚህ መልኩ ይሄ አሁን መሬት ላይ የምትመለከቱት አሁን የረጠበውን በድጋሚ ደግሞ ሁለተኛ ዲስኢንፌክሽን ተመልከቱት። በፓውደር ደግሞ ሙሉ በሙሉ የረጠበውን ደግሞ የሚያስተካክልልን ከማድረግ ጋር ተያይዞ እድሜ ዘላለም ይሄንን የረጨውላቸው ሰዎች በአብዛኛው በሚባል ደረጃ የማኔጅመንት ስህተት ኖሮባቸው ራሱ የኩስ የመርጠብ ነገር በጣም ይቀንስላቸዋል። ስለዚህ እንደምትመለከቱት በፎም ደግሞ ልክ እንደዚህ ተረጭቷል ማለት ነው። እንደምትመለከቱት ይህን እጥንን ያደረግነው ይሄ ዶሮቻችንን የመተንፈሻ አካል ችግር እንዳይጎዳ ልክ ጉዝጓዙን ከጎዘጎዝን በኋላ ነው ዶሮቻችን ሙሉ በሙሉ ንጹህ በሚሆንበት ሰዓት ዶሮቻችን የምናራግፈው ማለት። ተመልከቱ ልዩነት አለው አለ ከቀድሞ። አሁን እኛ ጉዝጓዝ እየሰራን ያለ ነው ዶሮቹ ልጆች እስኪያወርዱ ድረስ የሚሰራ ስራ ነው። በነገራችን ላይ ይሄ እኛ መተን ባለሙያዎችን ይዘን መተን ጠቅ አድርገን ብቻ የምንጨርሳት ስራ ነች። ስለዚህ በዚህ መልኩ ስራዎችን ሰራን። እያንዳንዱ ደግሞ ጉዝጓዝ በምትጠቀሙበት ሰዓት የራሱ የሆነ ዴብዝ አለው። ያ ማለት እንግዲህ የጉዝጓዝን ጤንነት ከሚጠብቁ ነገሮች ወይም ደግሞ ይሄ ከሽታ ጋር ተያይዞ ከዚህ በተጨማሪ ደግሞ ዶሮቻችሁ ከምቾት አንጻር እነዚህ እድሜያቸውም ጭምር ያለው ከመሬት ምን ያክል ዴብዝ ሊኖረው ወይም ደግሞ ምን ያክል ከፍታ ሊኖረው ይገባል የሚለው በሳይንሱ በተቀመጠለት መሰረት ነው ልክ እንደዚህ የምናደርገው ማለት። ስለዚህ ዶሮቻችንን ስንወስዳቸው እድሜያቸው ስንት ነው? ከዚህ በተጨማሪ ደግሞ ይሄ ወለሉ ራሱ ከወለሉ ጋር ያለው ግንኙነት፣ ለምሳሌ አንዳንድ ቦታዎች ላይ ፈረካስ ወለል ይጠቀማሉ፣ አንዳንዶቹ ደግሞ ሊሾ። ለምሳሌ ይሄኛው መሬት በጣም ሊሾ ስሙዝ የሆነ ሊሾ ነው። ስለዚህ ሊሾ ላይ የምናደርጋቸው ይሄ ከመንሸራተት ጋር ተያይዞ ስሎፕ ወዳለባቸው ቦታዎች ተዳፋት ከመሆን ጋር ተያይዞ የራሱን የሆነ ሳይንስ ተጠቅመን ዘርግተነዋል ማለት ነው። በተጨማሪ የመጨረሻው ደግሞ እንደምትመለከቱት ደግሞ በፎም ድጋሜ በፓውደር መልኩ ደግሞ የኬሚካል ርጭቱን ደግሞ እንዲያረግብልን በዚህ መልኩ ተጠቅመናል ማለት ነው። ይሄ በቃ ለዶሮቻችን በጣም ምቹ የሚባል ነው። ስለዚህ ብዙዎቻችሁ የሚጠይቁን ኬሚካሉ ችግር አይፈጥርባቸውም ወይ የሚል አይነት ነገር አለና እኛ ኬሚካል በነገራችን ላይ አይን ውስጥ እንዳይገባ ምናምን ነው እንጂ እኔ ያለ ማስክ ነው ይህንን ኬሚካል የምረጨው፣ ያለ ማስክ ማለት ነው። አንድ ከልምድ አንጻር፣ ሁለተኛ ነገር ደግሞ ቶክሲክ አይደለም። ያ ማለት ዶሮቻችንን ኬሚካል ተረይቶ ዶሮ መግባት የለበትም። እዚህኛው ኬሚካል ላይ ግን ይሰራል። ያ ማለት እንግዲህ እኛ የምንጠቀማቸው ኬሚካሎች ደረጃ አንድ ከፍ ያሉ ናቸው የምንላችሁ በዚህ ምክንያት ነው። ስለዚህ ጉዝጓዙን ከበሽታ ነፃ ያደርግልናል። ለምን? ከከብቶች ጋር ተያይዞ ከተለያዩ ቦታዎች ንክኪ ነበረው። ያንን ከፓቶጂኖች ከነዚህ ከፓቶጂኖች ነፃ ያደርግልናል። ከዚህ በተጨማሪ ደግሞ ልክ እንደምትመለከቱት ያንንም ደግሞ 4 ዙር ያክል ደጋግመን መሬት ከዛም መልሰን ደግሞ በዱቄት መልክ በፓውደር መልክ መልሰን ደግሞ ጉዝጓዙን በእርጥበት መልክ መልሰን ደግሞ እሱን ለማርገብ በፓውደር መልክ እናደርጋለን ማለት። ስለዚህ በዚህ መልኩ ስራዎችን ሰራን።
ቄቦቻችን እጅግ በጣም ቦዲ ፍሬማቸው ያማምር ነበረ። ለወደፊት እንቁላል ጣይነታቸው በጣም የሚረጋገጥላቸው አይነት ቄብ ዶሮች ናቸው። እድገታቸው፣ የሰውነት ክብደታቸውን ብትሉ ዩኒፎርሚታቸው አንደኛ ናቸው። ስለዚህ ምናልባት ከዚህ ቀደም ሰርቶ የሚያውቅ ምንም መናገር የማያስፈልገው ሰዎች ይህንን አይተው መመስከር ይችላሉ። ስለዚህ እነዚህን ስራዎች ሰራን። እነዚህን የምንሰራቸው ስራዎችን ግን በፊት ብለን ሰዎችን ኦርደር ያደረግነው እንደዚህ ነው የምንሰራው ብለን ኦርደር ያደረግነው አሁንም በተግባር ደግሞ እዛው እየሄድን ጊዜያችንን መስዋዕት እያደረግን ያሉንበትን ስራዎች እያስቀረን አርቢው በጣም በተሻለ ሁኔታ ስራዎች እንዲሰራ እያደረግን ያለ ነው። በዚህ በጣም ደስተኞች ነን። በጣም ብዙ ፊድባኮች አሉ። በጣም ደሳስ የሚሉና ሰዎች በጣም ኢነርጄቲክ የሚያደርጉ አይነት ፊድባኮች አሉ። በጣም ደስ ያሰኛል። ስለምታበረቱኝ ስለምታመሰግኑ በጣም ደስ ይለኛል። እኔም ደግሞ እናንተን የሚመጥን አይነት መረጃ ለእናንተ ይዤ እናንተን ከፍ የሚያደርግ ከዛሬ ነገ በጣም ከፍ የሚያደርግ አይነት ከማቃቸው ከልምዴ ወደ እናንተ ደግሞ እያካፈልኩ እገኛለሁ ማለት ነው። በሚቀጥለው እስክንገናኝ ሰላም።